ሰላም እንዴት ናችሁ? የዶት ሚውዚክ ስቱዲዮ ቤተሰቦች፣ እኔ በጣም ደህና ነኝ። ዛሬ ደግሞ ክፍል 2 መጥቻለሁ። ባለፈው ስለ ፍላት ሜጀር አገነባቦች ስኬሎችን አይተናል። ዛሬ ደግሞ ስለ ሻርፕ ሜጀር ስኬሎች እንዴት እንደሚገነቡ እናያለን። ከዛ በፊት ለማስታወስ ያህል ፍላት ሜጀር ስኬሎች እንዴት እናገኛለን? ከሲ ሜጀር ከአራተኛው ድምፅ ተነስተን አራተኛውን ፍላት በማድረግ ነበረ የምናገኘው። ሻርፕ ሜጀር ስኬሎች ደግሞ ይለያሉ ማለት ነው ከፍላት ሜጀር ስኬሎች ላይ። ከሲ ሜጀር ከአምስተኛው ድምፅ ተነስተን ሰባተኛውን ድምፅ ሻርፕ እናደርጋለን። ሲ ሜጀር ስኬል ይሄ ቢሆን ምንም ሻርፕ ነው ፍላት የለውም። ስለዚህ አሁን ልክ ከዚህ ከአምስተኛው ድምፅ ስንነሳ ጂ ነው የሚሆነው 1 2 3 4 5 ወይም ደግሞ ዶ ሬ ሚ ፋ ሶል። ከዚህ ነው እንግዲህ አሁን ከሲ ሜጀር ከአምስተኛው ድምፅ ተነስተን የጂ ሜጀር ሰባተኛው ኤፍ ነው። ስለዚህ ኤፍን ሻርፕ እናደርጋለን። ስለዚህ የጂ ሰባተኛው ኤፍ ይሆናል። 1 2 3 4 5 6 ሰባተኛው ናቹራል ነበር አይደል? ስለዚህ ሰባተኛውን ሻርፕ እናደርጋለን። በዚህ መንገድ ሌሎችንም ሻርፕ ሜጀር ስኬሎችን እንገነባለን። ለምሳሌ አሁን አንድ ሻርፕ ያለው ሜጀር ስኬል ጂ ሜጀር ስኬል ነው። ስለዚህ ጂ ሜጀር ስኬል አንድ ሻርፕ አለው። እሱም ደግሞ የሚሆነው ኤፍ ሻርፕ ይሆናል። ልክ አሁን ሁለት ሻርፕ ያለውን ሜጀር ስኬል ደግሞ እንገንባ ብንል ከጂ ሜጀር ተነስተን 5 ስንቆጥር ሶል፣ ላ፣ ሲ፣ ዶ፣ ሬ ወይም ዲ ይሆናል። ሁለት መጠሪያ ስም አላቸው ተባብለናል። መሰረታዊ ሙዚቃ ድምጾች በእንግሊዘኛ እና በጣሊያንኛ። ስለዚህ አሁን ሲ ስንል ዶ ማለት ነው። ዲ ስንል ሬ ነው። ኢ ስንል ሚ ነው። ኤፍ ስንል ፋ፣ ጂ ስንል ሶል፣ ኤ ስንል ላ፣ ቢ ስንል ሲ ኤስ አይ ይሆናል ማለት ነው። ስለዚህ አሁን ሁለት ሻርፕ ያለው ሜጀር ስኬል ለማግኘት ከጂ ሜጀር 5 ቆጥረን የምናገኘው ዲ ይሆናል። ስለዚህ ዲ ሁለት ሻርፕ ይሆናል። አሁን አድ እያደረገን ነው የምንመጣው። ጂ ሜጀር ላይ የነበረውን ሻርፕ እዚህ ጋር እየጨመረን ነው የምንመጣው። ስለዚህ ከዲ ሜጀር ላይ አሁን ዲ ሜጀርን ስንገነባ ዲ ሜጀር ሁለት ሻርፕ አለው። ቀደም እንዳልኳችሁ ኤፍ ሻርፕ ጂ ውስጥ ኤፍ ሻርፕ ነበረ። አሁን አንድ ሻርፕ ነው የምንጨምረው። የዲ ሰባተኛው ዶ ነው ወይም ደግሞ ሲ ነው። ስለዚህ ሰባተኛው ሻርፕ ያደርጋል፣ ዶ ሻርፕ ይሆናል። ስለዚህ 1 2 ኤፍ ሻርፕ አለን፣ ጂ ናቹራል፣ ኤ ቢ ከዛ ዶ ሻርፕ ይሆናል። ሰባተኛው ዶ ሻርፕ እናደርጋለን ማለት ነው። ስለዚህ ሳላቋርጥ ብጫወት ኤፍ እና ዶ ሻርፕ ይሆናሉ። ሁለት ሻርፕ ያለው ሜጀር ስኬል ዲ ሜጀር ስኬል ይሆናል ማለት ነው። ስለዚህ በእንደዚህ አይነት መንገድ መሰረት ሻርፖችን እየደጋገምን ፕራክቲስ ማድረግ እንችላለን። አሁን ልክ በዚሁ መሰረት 3 ሻርፕ ያለው ሜጀር ስኬል ደግሞ እናያለን። ከዲ ሜጀር 5 ስንቆጥር ኤ ይሆናል። ከላ ተነስተን አሁን ሁለት ሻርፖች አሉን እንዳትረሱ። ስለዚህ ኤፍ እና ዶ ሻርፕ ነበር፣ ፋ ወይም ዶ ሻርፕ ነበረ። ስለዚህ አሁን አዲስ ሌላ ሻርፕ ይኖረናል። የኤ ሰባተኛው ጂ ነው። 1 2 3 4 5 6 ስለዚህ ሰባተኛው ሻርፕ ይሆናል። ጂ ናቹራል ነበር፣ ጂ ሻርፕ ይሆናል። ስለዚህ በእንደዚህ አይነት መንገድ 3 ሻርፕ ያለውን ሜጀር ስኬል ማግኘት እንችላለን። ስለዚህ ሻርፖቹ ኤፍ ጂ ኤንድ ሲ ይሆናሉ። በእንደዚህ አይነት መንገድ መሰረት ሻርፕ እንዴት እንደሚገነባ እናያለን። ሻርፕ ያላቸው ሜጀር ስኬሎችን መገንባት እንችላለን። እንደገና ደግሞ 4 ሻርፕ ያለው ሜጀር ስኬል ልክ በእንደዚሁ መሰረት በጣም ቀላል ነው። ሻርፖችን እየጨመርን በመምጣት እናገኛለን። ለምሳሌ 1 ሻርፕ ያለው ሜጀር ስኬል ጂ ሜጀር ነበረ፣ እሱም ኤፍ ሻርፕ ነበር ያደረግነው። ስለዚህ 2 ሻርፕ ያለው ሜጀር ስኬል ደግሞ ዲ ነበረ። ስለዚህ ዲ ደግሞ 2 ሻርፕ ይኖረዋል፣ ኤፍ ሻርፕ እንዳለው ነው፣ ዶ ሻርፕ ይሆናል። ስለዚህ በእንደዚህ አይነት መንገድ መገንባት እንችላለን። ይህ አሁን 4 ሻርፕ ያለውን ስናገኝ ለማግኘት ስንፈልግ ከኤ ሜጀር ስኬል ላይ አምስተኛውን እንነሳለን። ከኤ ስንነሳ አምስተኛው ኢ ይሆናል ወይም ሚ ይሆናል። ላ፣ ሲ፣ ዶ፣ ሬ፣ ሚ። ስለዚህ ከኢ ተነስተን አሁን 3 ሻርፕ አለን ኤ ሜጀር ላይ ኤፍ፣ ጂ እና ሲ። እነሱን ኢ ላይ እንዳለው ነው። ሌላ አዲስ አራተኛ ነው የምንጨምረው። ስለዚህ ከኢ ተነስተን ሰባተኛው ሬ ነው።
ያ ማለት ሚ ፋ ሶል ላ ሲ ዶ ሬ ናቹራል ነበር ሲ ውስጥ ስለዚህ ሬ ሻርፕ ይሆናል ስለዚህ ኤ ሜጀር ስኬል 4 ሻርፕ ይኖረዋል ሳላቋርጥ ብጫወት ሚ ፋ ሻርፕ ጂ ሻርፕ ኤ ናቹራል ቢ ናቹራል ዶ ሻርፕ ሬ ሻርፕ ሚ ናቹራል ይሆናል ማለት ነው ስለዚህ በእንደዚህ አይነት መንገድ ስንሰራ 4 ሻርፕ ያለው ሜጀር ስኬል አወቅን በእንደዚህ አይነት መንገድ መሰረት ሜጀር ስኬሎችን መገንባት እንችላለን 5 ሻርፕ ያለው ሜጀር ስኬል ልክ እንደዚሁ 5 እንቆጥራለን ሚ ፋ ሶ ላ ሲ ስለዚህ 1 2 3 4 5 ስለዚህ አምስተኛው ድምጽ ቢ ነው ልክ አሁን ከአምስተኛው ብንጀምር ሌላ አሁን 4 ኢ ላይ 4 ሻርፕ ነበር ስለዚህ አሁን ሌላ አዲስ አምስተኛ ነው የምንገነባው ሌሎቹ እንዳለ ሆነው ማለት ነው ስለዚህ የቢ ሰባተኛው ኤ ይሆናል የቢ ወይም የሲ ሰባተኛው ላ ይሆናል ማለት ሲ ዶ ሬ ሚ ፋ ሶ ላ ወይም ደግሞ በቁጥር ስንጠራው 1 2 3 4 5 6 ስለዚህ ኤ ናቹራል ነበር አይደለ ሲ ውስጥ ስለዚህ ምን እናደርጋለን ኤ ሻርፕ እናደርጋለን ስለዚህ 5 ሻርፕ ይኖረዋል ማለት ነው ሲንግል ኖቶች ናቸው ሜጀር ስኬሎችን ነው እየገነባን ያለነው ኮርዶቹ ደግሞ ምን ይመስላሉ የሚለውን ነገር ደግሞ በቀጣይ እናያለን እዚሁ ላይ ኖርማል አሁን ሲ ሜጀር ላይ ዳያቶኒክ ኮርድ እና ፔንታቶኒክ ኮርድ የሚባሉ አሉ ዳያቶኒክ ኮርድ እና ፔንታ ስንል ለምሳሌ ባለ 5 በ5 ኖቶች ላይ ተመርኩዘን የምንገነባቸው ኮርዶች እና በሰባት ወይ ደግሞ በዳያቶኒክ ሜጀር ስኬሎች ላይ ምንገነባው ኮርድ ማለት ነው ስለዚህ አያችሁት ስለዚህ ፔንታ ስንል በ5 ድምጾች ያ ማለት ከ7 ላይ 2 ቀንሰን የምናገኘው ድምጾች 5 ድምጾች ናቸው ስለዚህ 7 ደግሞ ሲሆን ኖርማል ዳያቶኒክ ሜጀር ስኬል ነው ስለዚህ ፔንታ ውስጥ ያልነበሩ ኖቶችን ሁሉ ኮርድ አድርገን እንጠቀማለን ስለዚህ የሁለቱ ልዩነቶች ደግሞ ምን ይመስላል የሚለውን ነገር ደግሞ በቀጣይ ቪዲዮ ሰራላችኋለሁ ዛሬ ለነበረን ቆይታ ይሄን ይመስላል ቀጣይ እስከምንገናኝ ድረስ ቻው